በሰሜን ሸዋ ሀገረ ስብከት ከሰም ወረዳ ቤተ ክህነት ቡልጋ ለሚሰራው የመጥምቀ መለኮት ቅዱስ ዮሐንስ ሕንጻ ቤተ ክርስቲያን የመሰረት ድንጋይ ተቀመጠ። በሰሜን ሸዋ ሀገረ ስብከት ከሰም ወረዳ ቤተ ክህነት ቡልጋ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ስር ለሚሰራው የቄገደል መጥምቀ መለኮት ቅዱስ ዮሐንስ ሕንጻ ቤተ ክርስቲያን በብፁዕ አቡነ ቀሌምንጦስ ገዳማዊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የመሰረት ድንጋይ ሚያዝያ 30 2017 ዓ.ም ተቀምጧል። በመርሃ ግብሩ ላይ በቤተ ክርስቲያኑ ታሪክ ላይ የተመሰረተ ሪፖርት የቀረበ ሲሆን በዘመነ ግራኝ የመጥምቀ መለኮት ቅዱስ ዮሐንስ ጽላት በዋሻ ውስጥ ተሰውሮ የቆየ መሆኑን አንስተው በተለያየ ጊዜ ለተለያዩ ሰዎች በራእይ ተገልጦ ከዋሽ ጠበል እንደፈለቀና ታቦቱ በጥምቀት በዓል ወቅት ጸበሉን ባርኮ ሲመለስ ቆይቶ ዳግመኛ ሕንጻ ቤተ ክርስቲያን ይሰራ ዘንድ 6 ግለሰቦች ቦታቸውን እንደሰጡ ገልጠው በብፁዕነታቸው መልካም ፈቃድ በጸሎታቸው እየታገዝን ሕንጻ ቤተ ክርስቲያኑን ለመስራት የመሰረት ድንጋዩን ለማኖር ችለናልና በዚህም ደስታችን ወደር የለውም በማለት ልባዊ ደስታቸውን ገልጠዋል። ይህ ቦታ አስቀድሞ በሊቀ ጳጳስ ተባርኮ የማያውቅ መሆኑ የተገለጠ ሲሆን ዛሬ ግን ብፁዕነታቸው በመኪና መሄድ ሲችሉ ከመካከላችን በእግሮት እየተጓዙ መጥተው ስለባረኩን ደስታችን ወደር የለውም በማለት ብፁዕነታቸውን አመስግነዋል። ክቡር መጋቤ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅ በመርሃ ግብሩ ላይ ተገኝተው በዚህች ዓለት ላይ ቤተ ክርስቲያንን እንሰራታለሁ በሚል ኃይለ ቃል ትምህርተ ወንጌል ሰጥተዋል። ወዲ በዛቲ ኮክ አሃንጻ ለቤተ ክርስቲያኔ በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ ይላል የእግዚአብሔር ቃል። ክቡር ስራ አስኪያጁ በትምህርታቸው ያለንበት ወቅት የደስታ ወቅት ነው በማለት የትንሣኤውን ነገር አስፍተው አስተምረዋል። አሁን ያለንበት ወቅትና ዘመን የደስታ ዘመን ነው። የደስታ ወቅት ነው። ክርስቶስ ከሙታን መካከል ተለይቶ የሙታን በኩር ሆኖ ተነስቷል ብለን ትንሣኤውን የምናውጅበት የዲያብሎስን መታሰር የሰላምን መታወጅ ሁላችን በትንሣኤ ዘጉባኤ የመነሳታችንን ምስጢር የምናወራበት የደስታና የክብር ወቅት ነው። ይሄንንም የትንሣኤውን ወቅት አምላካችን ጌታችን ኢየሱስ ክርስቶስ በልዩ ልዩ ስፍራ እየተገለጠ ለደቀ መዛሙርቱ ለ120 ቤተሰብ ትንሣኤው አማን መሆኑን ያስረዳበት ያሳየበት ወቅት ነው። በዚህ በደስታ በሰላም ወቅት ደግሞ የዚህ አካባቢ ምእመናን ልቦናቸውን አነሳስቶ በዛሬው ዕለት ታላቁ የጸሎት አባት በኪደተ እግራቸው በመካከላችሁ ተገኝተው አካባቢውን ባርከው እንዲቀደስ እግዚአብሔር ስለፈቀደላችሁ እግዚአብሔር ይመስገን ብለዋል። ክቡር ስራ አስኪያጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቂሳርያ ገብቶ ደቀ መዛሙርቱን ሰዎች ማን ይሉኛል በማለት እንደጠየቃቸው አንስተው አስተምረዋል። ቂሳርያ ገብቶ ስለማንነቱ ደቀ መዛሙርቱን ጠይቋቸው ነበር። አዲያ ደቀ መዛሙርቱንም ሰዎች የሰውን ልጅ ማን ይሉታል? ወልደ አብ እኔን፣ ወልደ ማርያም እኔን ማን ይሉኛል ብሎ በጠየቃቸው ጊዜ ምላሻቸው ግራ የሚያጋባ ነበር። አንዳንዱ ኤልያስ ነው ይሉሃል፣ አንዳንዱ ኤርምያስ ነው ይሉሃል፣ አንዳንዱ መጥምቀ መለኮት ዮሐንስ ነው ይሉሃል። ያም ባይሆን ደግሞ ከቀደሙ ነቢያት አንዱ እንደሆንክ ይናገሩልሃል ብለው መለሱለት። ምላሻቸው ውሃ የሚያነሳ አልነበረም፣ ሰዎች የሚሉትን ነበረ። አዲያ በዚህን ጊዜ እርሱ ራሱ መለስ አደረገና እርሺ ሰዎች እንዳሉት ሰዎች እንዳላችሁኝ ይበሉኝ፣ እናንተ ማን ትሉኛላችሁ አላቸው። አንተ ሙሰ መነ ትብሉኒ፣ እናንተስ ማን ብላችሁ አውቃችሁኛል? ማን ብላችሁ አምናችሁኛል? ማን ብላችሁ ትከተሉኛላችሁ አላቸው። ዛሬ ወዳጆቼ በኢየሱስ ክርስቶስ ዙሪያ በቅድስት ድንግል ማርያም አስተምሮ ዙሪያ ግራ የሚጋባው እንደው አይደለም። ገና ክርስቶስ ወደዚህ ዓለም ሲመጣ ጀምሮ ሰዎች ግራ ሲጋቡ ነበር። በኢየሱስ ክርስቶስ
አምላክነት ግራ ሲጋቡ ነበረ። በድንግል ማርያም ወላዲተ አምላክነት ግራ ሲጋቡ ነበረ። ያ ግራ መጋባት ዛሬም እናየዋለን፣ ዛሬም እንሰማዋለን። ግን አንድ ነገር ልብ በሉ፣ ቤተ ክርስቲያናችን ጠንቃቃ ቤተ ክርስቲያን ናት። ሰዎች ናቸው የሚዝረከረኩት። ጠንቃቃ ዶግማ ያላት፣ ጠንቃቃ ቀኖና ያላት፣ ጥንቁቅ አስተምሮ ያላት፣ የአምላክና የፍጡር አስተምሮ የማይዛባባት ቤተ ክርስቲያን ናት። የሐዋርያት አለቃ ቅዱስ ጴጥሮስም ቀድሞ በመነሳት አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ኢየሱስ ክርስቶስም የዮና ልጅ ጴጥሮስ ሆይ አንተ ብፁዕ ነህ፣ ይህንን ሥጋዊ ደማዊ መምህር አላስተማረህም፣ ሥጋዊ ደማዊ ሐሳብም አልገለጠልህም፣ በሰማይ የሚኖር አባቴ ነው እንጂ በማለት የቅዱስ ጴጥሮስን ምስክርነት ኢየሱስ ክርስቶስ እንዳረጋገጠለትም አብራርተዋል። ይህን ግራ መጋባት ነገሩት የእግዚአብሔር ልጆች። እናንተስ ማን ትሉኛላችሁ? ማን ብላችሁ አውቃችሁኛል አላቸው። ከደቀ መዛሙርቱ አንዱ ርዕሰ ሐዋርያት ቅዱስ ጴጥሮስ ቀደም ብሎ ተነሳና አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ክብርና ምስጋና ለስሙ ይሁን። ያን ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ከቅዱስ ጴጥሮስ አንደበት መልሱን ቀበል አለና እንዲህ አለው፣ የዮና ልጅ ጴጥሮስ ሆይ አንተ ብፁዕ ነህ አለው። ምንድነህ አለው? ምንድነህ አለው? ብፁዕ ነህ። አሁን ዛሬ ብፁዓን አባቶቻችንን ብፁዕ አቡነ ገሌ ስንል ሰዎች ያጉረመርማሉ። ሰው እኮ ብፁዕ አይባልም ሊሉ ይሞክራሉ። ብፁዕ ብሎ የመሰከረልን መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። ይሄንን አንተ የመለስከውን ምላሽ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ ብለህ የተናገርከው ንግግር ሥጋዊ ደማዊ መምህር አላስተማርህም፣ ሥጋዊ ደማዊ ሐሳብ አልገለጸልህም። አላ አቡየ ዘበሰማያት በሰማይ የሚኖረው አባቴ ነው እንጂ አለና የቅዱስ ጴጥሮስን ድንቅ ምስክርነት አምላካችን ኢየሱስ ክርስቶስ አረጋገጠለት ይላል የእግዚአብሔር ልጅ። አንተ አለት ነህ አለው። ማንን? ቅዱስ ጴጥሮስን። አለት ነህ፣ መከራ የማይለውጥህ፣ ችግር የማይለውጥህ፣ የዚህ ዓለም መከራ የማይበግርህ አለት ነህ አለው። በዚህች አለትነት ላይም አንተ በምትመሰክረው ሃይማኖት ላይ እኔ በመሰረትኩት ሃይማኖት ላይም ቤተ ክርስቲያን እሰራታለሁ፣ የሲኦል አበጋዞች ሊያናውጧት አይችሉም ማለት። ዛሬ በዚህ ቦታ ለመጥምቀ መለኮት ቅዱስ ዮሐንስ ሕንጻ ቤተ ክርስቲያን ግንባታ የተጣለው የመሰረት ድንጋይ ይህን የሚያረጋግጥ ነው። ይህ የመሰረት ድንጋይ እንዲሁ የተቀመጠ አይደለም፣ አደራ ነው። ለዚህ ሕዝብ ብፁዕ አባታችን አደራ ነው የሰጡት ብለዋል። ዛሬ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ስር ለሚሰራው ለመጥምቀ መለኮት ቅዱስ ዮሐንስ የተጣለው የመሰረት ድንጋይ ይሄንን የሚያረጋግጥ የእግዚአብሔር ቃል ነው። ይሄ የመሰረት ድንጋይ እንዲሁ የተቀመጠ አይደለም፣ አደራ ነው የእግዚአብሔር ልጅ። ዛሬ ታላቅ አደራ ተሰጥቷችኋል፣ በእምነትና በመተባበር ልትፈጽሙት ይገባል ሲሉ ማሳስበዋል። ይህ አካባቢ ታላቅ አካባቢ ነው። የታላላቅ ቅዱሳን አባቶቻችን መገኛ ነው። ለዚህ ሕዝብ ብፁዕ አባታችን ዛሬ አደራ ነው የሰጡት፣ አደራ ነው ያስረከቡት። እንደሚታወቀው ብፁዕ አባታችን ለዚህ አካባቢ ለዚህ ለቡልጋ አካባቢ ለምንጃር አካባቢ ልዩ ፍቅር፣ ልዩ ትኩረት፣ ልዩ እንክብካቤ ያላቸው አባት ናቸው። አሁን ቅድም ካህኑ ሲመሰክሩ ነበረ። የመኪና መንገድ በማይታሰብበት ወቅት የመስኖ ማርያምን ዳገት ተራራ ታውቁታላችሁ። ያንን ተራራ በእግራቸው ወጥተው ያንን የመሰረት የባርኮት ቤተክርስቲያን የፈጸሙ ድንቅ አባት ናቸው። በዛሬው ዕለት ለዚህ አካባቢ ታላቅ አደራ ተሰጥቷል። የቅዱስ ዮሐንስን ቤተክርስቲያን ሰሩልኝ ተብላችኋል። ከኛ ከልጆች ደግሞ የሚጠበቀው የአባትን አደራ የአባትን ቃል ባለማወላወል መወጣት ነው ብዬ አስባለሁ። ብፁዕ አቡነ ቀሌምንጦስ ቀዳማዊ የሀገረ ስብከቱ ሊቀ ጳጳስ በመርሃ ግብሩ ላይ ባስተላለፉት ቃለ ቡራኬ መልካሙን ፈልጉ ክፉን ያይደለ በሕይወት ትኖሩ ዘንድ በሚል ኃይለ ቃል መነሻነት አስተምረዋል። እሱ ሰናየ ወአኮ እኩየ ከመ ትሕየው ወይህሉ እግዚአብሔር ምስሌክሙ ይላል። መልካሙን ሹ ይላል፣
መልካሙን ፈልጉ ወአኮ እኩ ክፋትን አይደለም ክፉን ነገር አይደለም ያው ከመትሄው በህይወት ኖር ዘንድ ነው የሚለው በፍቅር በሰላም ትኖሩ ዘንድ መልካሙን ሹ ነው የሚለው መጽሐፉ የሚያስተምረን ጌታችን የሚያስተምረንና መልካሙ ሽታችሁ ነው እናንተም ወንድሞቻችን ልጆቻችን ዛሬ እናንተ ለዚህ ለሰማያዊ ተግባር እዚህ የተገኛችሁት መልካሙን ሽታችሁ ነው ያሉት ብፁዕነታቸው ስለ ቦታው ታሪካዊነት አንስተው እግዚአብሔር በበረከት ህዝቡን የሚባርክበት ሰዎች ለችግራቸው መፍትሄ የሚያገኙበት መዳኛ መጠለያ መማፀኛ ቤተክርስቲያን እንዲሆን እግዚአብሔር ፈቀደ ይህ ደግሞ እናንተን መሳሪያ አድርጎ ነው በማለት ለህንጻ ቤተክርስቲያኑ መስሪያ ይሆን ዘንድ ቦታ የሰጡ ግለሰቦችን አመስግነዋል ይሄ ቦታ ቅድም ታሪኩን ሲተርኩት የሚያስደስት ታሪክ ነው የሰማነው በእውነት በመጀመሪያ ፍትህ የሚሰጥበት ቦታ ነው አሁን ደግሞ ፍትህ እግዚአብሔር የሚሰጥበት ጸሎትና ምእመናንና ሰዎችና እግዚአብሔር የሚገናኙበት እግዚአብሔር በበረከት ህዝቡን የሚባርክበት ሰዎች ከችግራቸው መፍትሄ የሚያገኙበት መዳኛ መጠለያ እግዚአብሔርን መማፀኛ ቤተክርስቲያን መስሪያ እንዲሆን እግዚአብሔር ፈቀደ ይሄ ደግሞ እናንተን መሳሪያ አድርጎ ነው አባቶቻችን በዘመናቸው በጎ ስራን ሰርተው አለፉ በታሪካቸውም ታወሱ ዛሬም ትሩፋት የሚያደርጉ በሀብታቸው በገንዘባቸው በሙያቸው ቤተክርስቲያንን ለማገልገል የተፈቀደላቸው ነገ እንዲሁ ይታወሳሉ ብለዋል አባቶች ተቀደም ታሪኩ ሲተርኩ የራስ ዳርጌንም ሌላውንም ሁለተኛውንም አንስተዋል እነዚያ በዘመናቸው በጎ ስራ ሰርተው ያለፉ ናቸው በታሪካቸው ታወሱ ማለት ነው አሁን ደግሞ እናንተ ልክ በቀለመ ወርቅ ስማችሁ ተጽፎ በእግዚአብሔር ቤት ማለት ነው በእግዚአብሔር ቤት ስማችሁ ተጽፎ ሲወሳ ይኖራል ማለት ነው አባቶቻችን ስራ ሰርተው ያለፉት ዛሬ ታሪካቸው ይወሳል ይነገራል እስከ ዓለም ፍጻሜ ድረስ ቤተክርስቲያን ትናገራለች አሁን ዛሬም በረከት የሚሰሩ ትሩፋት የሚሰሩ በእንደዚህ አይነት ደግሞ ቦታቸውንም ሀብታቸውንም ጊዜያቸውንም ሙያቸውንም እየሰሩ የሚያልፉ ሰዎች እንደዚሁ ይታወሳሉ ማለት ነው ሰዎች እግዚአብሔርን በሰላም በፍቅር እንዲያመልኩ ቦታ ማመቻቸት እግዚአብሔር በረከቱን እንዲያድል ምቹ ሰው ሆኖ መገኘት እግዚአብሔርን ሰውንም ማስደሰት ነው ከዚህ የበለጠ የሚያስደስት ነገር የለም የዚህ አካባቢ ሰዎች እግዚአብሔር የበረከት ዝናሙን አዝንሞላችኋልና እንኳን ደስ ያላችሁ ብለዋል ጊዜው ደረሰና እናንተን አነሳሳ እኚህን ቄሰ ገበዛ አነሳሳ ቤተክርስቲያኑን ምእመናኑን እናንተን አነሳሳ እዚህ አካባቢ ያላችሁ ልጆ ፈቃደኞች ሆናችሁ እንድትሰለፉ ለእግዚአብሔር እንድትሰለፉ እግዚአብሔር ፊት እንድትቆሙ በረከት እንድታገኙ ክብር እንድታገኙ ፈቀደ እግዚአብሔር መልካሙን ሹ ያልኩት ለዚህ ነው መጽሐፉ ያለን መልካሙን ሹ ነው በጎ ነገር የሚፈልገው ሁሉ ያገኛል ማለት የፈለገው ሁሉ ያገኛል እኮ መሻት ነው ተኛ የሚፈልገው መልካም ፍላጎት ጥሩ ፍላጎት ያስፈልጋል ወገኖቼ እግዚአብሔርና ሰው የሚገናኙበትን ሰውና ሰው የሚታረቅበትን ሰውና ሰው የሚዋሃዱበትን ስራ መስራት ወይም ሐሳብ ማምጣት ማፍለቅ እግዚአብሔርን ሰውንም ማስደሰት ማለት ነው ሰውንና ሰውንም ማስደሰት ማለት ነው ከዚህ በለጠ የለም እግዚአብሔር የሚደሰትበት ነው ወገኖቼ ሰዎች እግዚአብሔርን በሰላም በፍቅር እንዲያመልኩ ቦታ ማመቻቸት እግዚአብሔር በረከቱን እንዲያስተላልፍ ምቹ ሰው ሆኖ መገኘት ማለት ነው ምቹ ህይወታችሁ የተመቸ ነው ማለት ነው እናንተ ምእመናን በዚህ አካባቢ ያላችሁ ዛሬ መሰረተ ድንጋዩን ስናኖር እግዚአብሔር በረከቱን እንደ ዝናብ አዝንሞላችኋል ማለት ነው እንኳን ደስ አላችሁ ይሁንላችኋል ዛሬ ለዚህ ቤተክርስቲያን መሰረት ድንጋይ ተቀምጧል ቀጣይ ወደ ስራ ነው የሚገባው ለዚህም ትብብር ያስፈልጋል እግዚአብሔር ፈቅዶ ሰዎችን ካዘጋጀ እንድንባረክ መታዘዝ ያስፈልገናል አምላክ ፈቃዱ ሆኖ እንዲረዳን እንዲያስፈጽመንም ጸሎት ያስፈልጋል ሲሉም አባታዊ ቡራኬ ሰጥተዋል አሁን ይሄ ቤተክርስቲያን እንግዲህ መሰረተ ድንጋዩ ተቀምጧል መሰረተ ድንጋይ ከተቀመጠ ወደ ስራ ነው የምንገባው ማለት ነው አሁን ልጆቹ ደግሞ ዛሬ ያቆምን ነገ ደግሞ ስራ ልንሰራ ነው ማለት ነው እና ትብብር ያስፈልጋል ወገኖች አሁን ሁላችንም ትብብር የሚያስፈልገው ነገር ማገዝ መርዳት ያስፈልጋል እግዚአብሔር ፈቅዶ ሰዎችን ካዘጋጀ እኛንና ከፈቀደልን እንድንሰራ እንድንባረክ እግዚአብሔር ከፈቀደ መተጋገዝ ያስፈልጋል መረዳዳት ያስፈልጋል ማለት ነው እግዚአብሔር እናንተንም እንድታገዙ እግዚአብሔር ይፈቀድላችሁ ነው እናንተም ልጆቻችን ቃል የገባችሁ ልጆች
በቃላችሁ እግዚአብሔር ያቆያችሁ እንላችኋለን። ነገር ግን ደግሞ መሰናክሉ ብዙ ነው። ብፁዕነታቸው አክለውም አሁን ባለንበት ዘመን ፈተና በዝቷል። ነገር ግን አለት ላይ መሰረታችን ከጸና ነፋሳት ቢነፍሱ ጎርፎችን ቢጎርፉ አንነቃነቅም። በዚህ ዘመን በተለይም በነገረ ማርያም ላይ የሚነሳውን ማስተዋል ያስፈልጋል። አማኝ የሆነ ሰው የሚዋዥቅ አይደለም። አውቆ የሚያምን ያመነውን ያውቃል። ቤተክርስቲያናችን የሥርዓት ባለቤት ናትና ሰው መማር መረዳት ማወቅ አለበት ሲሉም አሳስበዋል። የቆምንበት መሬት አለት ነው። ይሄ የቆምንበት መሬት አለት ነው። ቤተክርስቲያን የሚሰራው እዚህ ላይ ነው። አለት በዚያ ድንጋይ አለት ላይ የተዛዘ ቤት አይነቃነቅም። በነፋስ በማዕበል አይወዛወዝም። ታውቃላችሁ አፈር ላይ ያለ መሬት ነው የሚዳሰው። ግን አለት ላይ ድንጋይ ላይ የተሰራ ቤት አይነቃነቅም። ነፋሳት ቢነፍሱ ውሃይስት ጎርፎይ ቢጎርፉ አይወዛወዝም፣ አይነቃነቅም። አማኝ የሆነ ሰው እንደዚህ ነው። አማኝ የሆነ ሰው የሚዋዥቅ አይደለም። አምኖ የሚያምነውን አውቆ የሚያምን ነው። ያመነውን እናውቃለን ነው የሚለው መጽሐፉ። የምናውቀውን እናምናለን፣ የምናምነውን እናውቃለን ነው የሚለው መጽሐፍ የሚለው ቅኖች እና አማኝ የሚዋዥቅ አይደለም። የሚያምነውን አውቆ ያመነ ሰው ማለት ነው። በእምነት የገባ ነው ማለት ነው። እና ቤተክርስቲያናችን ብዙ ሥርዓት አላት፣ ሕግ አላት፣ ቀኖና አላት፣ ሥርዓት አላት። ዶግማ ይሄ ነገር ሃይማኖት ምንለው ነገር እግዚአብሔር ምንለው አለ ወገኖቼ። ነገረ ቅዱሳን ምንለው አለ፣ ነገረ ማርያም ምንለው አለ። ሰው ለይቶ ሁሉንም መረዳት አለበት፣ መማር አለበት። በእምነት ነው የሚገኘው፣ በትምህርት ነው የሚገኘው ሁሉ። ጠላት መግቢያ ካገኘ አስፍቶ ይገባልና የተዛባ ነገር ሲመጣባችሁ እንዳትሳሳቱ ተጠንቀቁ ሲሉም አደራ ብለዋል። እና አንዳንድ ጊዜ የማናውቀውን ነገር እናገራለን ብለን ስህተት ውስጥ እንገባለን፣ ችግር ውስጥ እንገባለን። መምህራን ያስተምራሉ፣ ይነግሩናል። ሰው አስተማሪ መምህር ማለት የሰው ጭንቅላት የሚፈታታ ማለት ነው። የሚፈታታ ፈቶ አቅጣጫ አራት አቅጣጫ የሚያሳይ ነው መምህር ማለት ነው። ትምህርት ቤትም እንደዚህ ነው፣ ጉባኤ ቤትም እንደዚህ ነው ወገኖቼ። ቤተክርስቲያናችን እንደዚህ አይደለም። አባቶቻችን ያላቆዩ ነው። በሥርዓት ነው አባቶቻችን፣ በትህትና በፍቅር ነው። ችግር ሲከሰት ቶሎ ፍቱ። የመፍቻ መንገዳቸው ቆንጆ ነው። አባቶቻችን የመፍቻ መሳሪያቸው ቆንጆ ነው። በእውነት ሥርዓታቸው፣ ትዕግስታቸው እንዲህ መሰናክል ሲፈጠር መፍቻቸው መንገድም አለው፣ የመፍቻ መንገድም አለው ወገኖቼ። ስለዚህ ነገር ነው ማስተዋል ያለብን። በመሰረቱ ላይ የተቋቋመ የተሰራን ሰው ይነኛ በመሰረቱ ላይ ይቆምልኛ። በመሰረቱ በኢየሱስ ክርስቶስ ላይ የተሰራን ነው። የተሰራ ቤተክርስቲያን እዚህ ላይ የተሰራችሁ ማለት አንተ ላይ ነው ቤተክርስቲያን ሰራታል ብሎ ያለው። አንዳንድ ጊዜ የተዛባ ነገር ሲመጣባችሁ እንዳትሳሳቱ ተጠንቀቁ ወገኖች። አዳምጡ፣ በደንብ አዳምጡ። ርቱዓነ ሃይማኖት ምን ይላሉ፣ መልካም መምህራን ምን ይላሉ ብላችሁ አዳምጡ። ማህበራዊ ሚዲያ በኩል የምትሰሙትን ተጠንቀቃችሁ አዳምጡ። ለይታችሁ እንክርዳድ ከስንዴውን ለይታችሁ አዳምጡ እምላችሁ። እንክርዳድና ስንዴ ተደበላልቀዋል። እንክርዳድና ስንዴ ተመሳሳይ ሆነው ይበቅላሉ ነው፣ ግን ይለያሉ ብላ ጌታ በመከራ አብሮ ይለያሉ። በነፋስ ተለዩታላችሁ። ገለባውንና ፍሬውን በነፋስ ነው የምትለዩት። የጸናውን ታገኙታላችሁ። ግልቡን ደግሞ እንዲሁ ወድቆ ያዚያም ወድቆ ታገኙታላችሁ። በእንከን ሲሆን ከዚህ ገጥሞ ማለት ነው ወገኖቼ። በትዕግስት ነገሮችን በጽሙና በትዕግስት በጥንቃቄ ማየት ማዳመጥ ያስፈልጋል ነው የምንላቸውና ዛሬ ቤቱን ተሰሩ ዘንድ መሰረተ ድንጋይ የተቀመጠለት እሳተ መለኮትን ያጠመቀ መጥምቀ መለኮት ቅዱስ ዮሐንስ ነውና እድለኞች ናችሁ ያሉት ብፁዕነታቸው ቤተክርስቲያንን ለመስራት መታደል መመረጥ ያስፈልገዋል። እግዚአብሔር ፍጻሜውን ያሳምርላችሁ በማለት አባታዊ ቃለ ቡራኬ ሰጥተዋል። የዋልንበትን የቆየንበትን ይባርክልን፣ በረድኤት አይለያችሁ፣ ከክፉ ነገር ይሰውራችሁ። የማምላክ ወላዲተ አምላክ በረከቷ ይደርባችሁ። የቅዱስ ዮሐንስ ሰማዕቱ በረከቱ ይዋሃዳችሁ። አይምራችሁን ይባርክላችሁ፣ አይምራችሁን ይጠብቅላችሁ፣ ቤታችሁን ይባርክላችሁ። በየቤታቸው እየገባ ትንሣኤውን እንዳረጋገጠላችሁ የእናንተን ቤት እየገባ በእያንዳንዱ ቤት እየገባ ይባርክላችሁ። ሰላም ብሎ እንዳወጀላችሁ ሰላሙን ያሰማችሁ ነው የምላችሁ። በተጨማሪም ብፁዕነታቸው በከሰም ወረዳ ቤተ ክህነት ቡልጋ የሚገኙ አብያተ ክርስቲያናትን ጎብኝተዋል። በከሰም ወረዳ ቡልጋ የሚገኘው ጥንታዊው የደብረ ምህረት ቅዱስ ሚካኤል እንዲሁም ቅድስት ኪዳነ ምህረት አብያተ ክርስቲያናት በብፁዕነታቸው ተጎብኝተዋል።
በአብያተ ክርስቲያናቱ በቀጣይ በትኩረት መከናወን ስለሚገባቸው ተግባራትም የሥራ መመሪያ ሰጥተዋል። ብፁዕነታቸው በጉብኝቱ ወቅት በአካባቢው ማህበረሰብ ከፍተኛ አቀባበል የተደረገላቸው ሲሆን በምዕመናኑ መካከል ተገኝተው ባርከዋል፣ አስተምረዋል። በመርሃ ግብሩ ላይ ሊቀ ካህናት ኤርሚያስ አስደንግጥ የከሰም ወረዳ ቤተ ክህነት ስራ አስኪያጅ፣ የገዳማት አበምኔቶች፣ የአድባራት አስተዳዳሪዎች፣ ካህናት፣ ሊቃውንተ ቤተ ክርስቲያን እንዲሁም የአካባቢው ምዕመናን ተገኝተዋል።